ያለ ወንድ ያለ ሴት የተፈጠረው አባታችን አደም ከወንድ ብቻ ያለ ሴት የተፈጠረችው እናታችን ሐዋ ማለት ነው። ወደ አደም ስንመጣ አንደኛ አደም አለይሂ ሰላም ሲፈጠር የመጀመሪያው ደረጃ አፈር ነበር። لقد كان اساس تكوين ادم عليه السلام ومصدر نشأته انما هو التراب አባታችን አደም አለይሂ ሰላም የፍጥረቱ ጅማሬ አካሄዱና ሰራሩ አፈር ነበር። አምላካችን አላህ አደም አለይሂ ሰላምን ለመፍጠር በፈለገ ጊዜ أمر الملائكة أن يجمعوا ترابا من أنحاء الأرض ከምድር ላይ የአፈር አይነቶችን እንዲሰበስቡ አዘዛቸው መላእክትን ማለት ነው። ومن ألوان التربية العديدة ከተለያዩ አይነት የምድር ከለሮች እንዲሰበስቡ አዘዛቸው። فجمعوا የምድር አፈር አይነቶችን ሰበሰቡ። فكان هذا التراب هو الأساس في تكوين آدم عليه السلام እነዚህ የምድር አፈር አይነቶች ለአደም አለይሂ ሰላም አፈጣጠር ቤዝመንት ጣሉ ማለት ነው። እናታችን ሐዋስ ከምን ተፈጠረች ወደሚለው ስንመጣ ደግሞ ቅድም እንዳልኳችሁ ከአደም ከአባታችን ከጎን አጥንቱ ተፈጥራለች። ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحدة يا كأنديت نفس كلاتشهنم يفتر ياسقن يهونون جيتاتشهون اللهن فرو تتنكقون يميلو وخلق منها زوجها اندزيهم دقمو كذاتش عند نفس مقوناجو يمتخون ميستنونم يفتر اللهن فرو إله حواء يتفترچو كآدم يقولنا تنتنبر نبياتنا صلى الله عليه وسلم استوصوا بالنساء خيرا بلوال عدرا بسيطوش بمستوچاچو ملكام النجر عدرا فإنهن خلقنا من الضلع بلوال الناس يتفتروت كذا كقنوات انتنونو تمام كالو تمام كالو كقنات انت تفتروال አቃናዋለሁ ብለህ በጉልበት ብትሞክር ተሰብረዋለህ አሉ። ከተውከው ደግሞ እንደተጣመመ ይቀራል። ስለዚህ ቀስ እያላችሁ አስተካክሉ ነው የተባለው። ከዛስ ቀጥሎ ምን ተከሰተ ሲባል ደግሞ ጀነት የመግባትን ታሪክ እናገኛለን ማለት ነው። ከተፈጠሩ በኋላ ጀነት የመግባታቸውን ታሪክ እናገኛለን ሱረቱል በቀራ ላይ وقلنا يا آدم اسكن أنت وزوجك الجنة آدم هوي أنت كمستهجرة بجنة تكمتو وكلا منها رغدا كالصام بسفيو تمجبو حيث شئتما بفلقاتشو السفرة ولا تقربا هذه الشجرة ይህችን ዛፍ አትቅረቧት فتكونا من الظالمين ራሳችሁን ከበደሉት ሰዎች ትሆናላችሁ በማለት ለአደምና ሐዋ ጌታችን ይሄን ትእዛዝ ሰጣቸውና በጀነት አስቀመጣቸው ማለት ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع እንዲሁም እናንተ ወንድሞችና እህቶች ምትጨምሯቸውም ነገሮች ካሉ በጥያቄና መልሱም ላይ ይበልጥ የሚብራሩ ካሉ ኢንሻአላህ በእናትና አባታችን የጋራ አባትና እናት በሆኑት አደምና ሐዋ አለይሂም ሰላም በእነሱ ዙሪያ የተወሰኑ ነጥቦችን ነው የምናየው። ያንን ለማየት ቅድሚያ አንድ ጥያቄ ለኡስታዝ አቡ ሐላዊ መጋበዝ ፈልጋለሁ። ያ ምንድነው ስለ ሐዋና አደም አፈጣጠር ቅድመ ታሪክ አላቸው ወይ? ቁርአን ቀጥታ ተፈጠሩ በማለት ይጀምራል ወይስ ከመፈጠራቸው በፊት አፈጣጠራቸውን በተመለከተ መንገድ ጠራጊ የሆነ ሐሳብ አለ ወይ? ዝግጅት ወይ ሌላ ነገር እንደው በቅዱስ ቁርአን ወይ በነብያችን ሰለላሁ ዐለይሂ ወሰለም ቅዱስ ንግግር የተነገረ ካለ እስኪ ያንን አንተ ብታብራራው የመጀመሪያውን ጥያቄ ለአንተ ልስጥህ ብዬ ነው።
ከሰማኸኝ ኢንሻአላህ እጅ አውጣና ማይክ ኦን ዘ ማይክ ንገረን السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته بسم الله الرحمن الرحيم والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رسوله الأمين وعلى آله وصحبه ومن اهتدى إلى يوم الدين أما بعد يقول الله سبحانه وتعالى وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون እንግዲህ ኢንሻአላህ አቡ ሀይደር ገና እኔ ቤቴ መግባቴ ነበር ራቴንም አላስበላ አልከኝ እኮ አላህ ይህዲክ ራቱን ሳልበላ ኪታቡን ሳላመጣ አንድ ጊዜ ወዲያው ሰዓቱን ስታደርስብኝ እኮ በጣም ገረመኝ አሁን እንደማንም እንግዲህ አላህ Subhanahu Wa Ta'ala የሰዎች መገኛ የሆኑትን አደም ታሪክ እንደዚሁም እናታችንን ሐዋ ታሪክ በቁርአን ገልጾልናል ይህም የገለጸልን في سورة البقرة በሱረቱ البقرة መጀመሪያ ላይ 30 ቁጥር ላይ እንዲህ ሲል ይጀምራል አላህ وإذ قال ربك ጌታ ባለ ጊዜ ለመላእክቶች ያለውን ነገር አስተዋውስ ይላቸዋል ለነብያችን ሰለላሁ ዐለይሂ ወሰለም ኢኒ ጃኢሉን ፊል አርዲ ኸሊፋ እኔ በመድር ላይ አድራጊ ነኝ ኸሊፋ ምትክ ወይም አምባሳደር ወይም ደግሞ እዚህ ምድር ላይ የኔን ፍቃድ የሚያስፈጽምና የኔ ወኪል የሚሆን አንድ ፍጡር ፈጥራለሁ ባላቸው ጊዜ ያለውን አስታውስ قالوا أتجعل فيها መላእክቶች ምናሉ በዚች በምድር ውስጥ ታደርጋለህን من يفسد فيها ምድርን የሚያበላሹ ويسفك الدماء ደምን የሚያፈሱ የሆኑ ፍጥሮችን ለምን ታደርጋለህ ونحن نسبح بحمدك ونقدس لك እኛ ላንተ አንተን እናጸዳለን እናጠራሃለን بحمدك እናጠራህ በአንተን ከማመስገን ጋር ونقدس لك እንደዚሁም አንተን እንቀድሳለን قال إني أعلم ما لا تعلمون الله تعالى من አላቸው እናንተ የማታውቁት የሆነ እኔ ብቻ የማውቀው ነገር አለና እስቲ ሁኔታውን ተከታተሉ እንደማለቱ ነው እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala በመጀመሪያ ደረጃ አደምን የፈጠረበትን ዋና ዓላማ ይጠቅስልናል ኸሊፋነት ነው እዚህ ምድር ላይ የአላህ Subhanahu Wa Ta'alaን ፍቃድ የማስፈጸም ሰው የተፈጠረበት ከሁሉ በላይ ዋናው ዓላማ ምንድነው ኸሊፋነት ነው ይህ ኸሊፋነት ከዛ በኋላም ከአደም በኋላም እንደምናውቀው እንኳን ነብያችን ሰለላሁ ዐለይሂ ወሰለም እንኳን ካለፉ በኋላ በመተክ ያሉት ነው አቡበከርና ዑመርን ኸሊፋ ይባላሉ የነብያችን ኸሊፋዎች ናቸው ይባላል ልክ እንደዚሁ በመድር ላይም የአላህን ፈቃድ ሊያስፈጽም መጀመሪያ የተፈጠረ ፍጡር ማን ነው አደም ነው እና አደም ሊፈጠር ሲል ለነብያችን ሰለላሁ ዐለይሂ ወሰለም የወረደላቸው አያ ይሄ ነው ይሄንንም መላእክቶችን አላሁ ተዓላ ይህንን እፈጥራለሁ በሚላቸው ጊዜ እንዴት ደም የሚያፈስ ምድርን የሚያበላሽ የሆነ ፍጡር ለምን አሰብክ እኛ አንተን ምናጠራ ምናመሰግንና አንተን ምንቀድስ ሆነን ሳለ ሲሉ
አላሁ ተዓላ ደግሞ የለም እናንተ ማታውቁትን እኔ ያውቃለሁ ላቸው ለሱራ አያ ግን አቡ ሃይደር እዚህ ላይ እነሱ ምን አሳወቃቸው አንደኛ ሁለተኛ ደግሞ እንደው ገና አደም ከመፈጠሩ በፊት ሐሜት አይሆንባቸው እንዴት ነው ይህንን ሊጠይቁ የቻሉት ደም የሚያፈስ እንደዚሁም ደግሞ ምድርን የሚያበላሽ ነገር ማለቱ እንዴት ሐሜት አይሆንም እንዴት ሊሉ ቻሉ አቡ ሃይደር ተሰማኛለህ እጅህን አሳየኝ ከሰማኸኝ አላህ ኦኬ እና ሐሜት አይሆንባቸውም ትላለህ ገና ሳይፈጠር በፊት አባታችን አደም ከመፈጠራቸው በፊት እንዲህ የሚያደርግ ማለታቸው እስቲ ይሄን ነገር ግለጽልን ሌላ ታሪክ ውስጥ ከመግባቴ በፊት ማይክ ፍሬ ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛከላህ ማርማሩን መርጠህ ከሰጠህን በኋላ አፋጣጭ ጥያቄውን ወደኔ አዞርከው ሱብሃንአላህ እንደው ምን አለ እግረ መንገድ አንተው በመለስከው እንግዲህ አላህ ለመላእክት አደምን የመፍጠሩን ዜና በሚገልጽላቸው ሰዓት አተጀዓሉ ፊሃ መን ይፍሲዱ ፊሃ ወይስፊኩ الدماء ምድርን በአመጽ በወንጀል በክህደት የሚያበላሽና ደሞችን የሚያፈስ የሆነ ነገር እንዴት ታደርጋለህ ሲሉ ይሄ ፍጡር ወደፊት ይሄን ተግባር እንደሚሰራ መላእክት እንዴት ቀድመው ሊያውቁ ቻሉ ነው የምትለው እዚህ ላይ እንግዲህ ዑለማዎች ብዙ ምላሽ ሰጥተውታል አንደኛ የተሰጠው ምላሽ ምንድነው ከልምድ ዕውቀት ይቀሰማል ከልምድ ዕውቀት ይቀሰማል ከአደም በፊት ኢብሊስ ለعنቱላሂ ዐለይህ ወይም ጂኒዎች ቀዳሚ ፍጡር በመሆናቸው ምድር ላይ ጂኒዎች ይኖሩ ነበር እነዛ ጂኒዎች አመፀኛና ከሃዲዎች ነበሩ ስለዚህ አላህ ሰውንና የሰውን ልጅ የመፍጠር ዓላማውን እቅዱን ሲናገር ለመላእክት ይህ የሚመጣው ፍጡር ከነዚህ የተለየ አይደለም ብሎ በማሰብ ከዛ ተነስተው ነው ይህን ሊናገሩ የቻሉት የሚል አንድምታ አለው ይሄ አንደኛው ነው ሌላው ሁለተኛው ደግሞ አምላካችን አላህ በአደምና በልጆቹ ላይ ወደፊት የሚከናወኑ ክስተቶችን አስቀድሞ በለውሐል መህፉዝ ላይ ውሳኔውን ስላሳለፈ ሰዎች ወደፊት የሚያደርጉት ድርጊት ቀድሞ ስለተጻፈ ያንን ነገር የማንበብ እድሉ ስለነበራቸው ስለ አደምና ዘሮቹ ሲያጠኑ ይሄን ተግባር ይመለከታሉ ስለዚህም ጌታችን ሆይ እንዲህ አይነት ነገሩን ለምን ታደርጋለህ በማለት የሂክማ ጥያቄ ነው የጠየቁት በርግጥ የተቃውሞ ጥያቄ አይደለም ጥበቡን የማወቅ ጥያቄ ነው ሌላው ሶስተኛው አላህ ራሱ ነግሯቸው ነው የሚለውን ነው እንዲህ የሚያደርጉ የሆኑ ፍጡሮችን እፈጥራለሁ ብሎ ሲነግራቸው ለምን እኛ እንዲያለን አይደለም ወይ የሚለውን አሁን ባንተ የተብራራውን ምላሽ ሰጡ ማለት ነው والله اعلم እንግዲህ ሐቂቃውን በተመለከተ ታዳ ወነህኑ نسبح بحمدك ونقدس لك በማለት እኛ አንተን ከምስጋና ጋራ የምናጠራ እንዲሁም የምንቀድስ ስንሆን ደም አፋሳሽና ምድርን በወንጀል አበላሽ የሆነን ፍጡር ለምን ተፈጥራለህ ሲሉ ሐሜት አይሆንም ወይ አልክ ሐሜት የሚለውን ጽንሰ ሐሳብ እዚህ ውስጥ የምናየው አይመስለኝም ሐሜት ነብያችን አለይሂ ሰላቱ ወሰለም ሲያብራሩት ذكرك اخاك شيء بما يكره ወንድምህ በሌለበት ጉዳዩን ስታነሳበት የሚጠላው የሆነ ነገር መግለጽ ነው ብለዋል የሆነ ነውር እኔ ቢኖርብኝ ያንን አይቤን አንተ በመደበቅ ፋንታ በሌለሁበት አቡ ሃይደር እንዲህ ችግር አለበት ብለህ ብታነሳ ይሄን የምጠላው ነገር ከሆነ አንተ አንተኛል ሐሜተኛ ተሰኛለህ እዚህ ጋር ግን እየተነሳ ያለው ትንቢት ነው ወደፊት ስለሚመጣ ነገር የተሰጠ ገለጻ ነው አደም አልነበረም ወይንም ደግሞ የነውርን ጉዳይ ማንሳት አይደለም ነብያችን አለይሂ ሰላቱ ወሰለም በህይወት በነበሩበት ዘመን ወደፊት ስለሚነሱት በኡማው ላይ ስለሚደርስ ክፉ ነገሮች ተናግረዋል ያ ግን ሐሜተኛ ሳቸውን አያሰኛቸው ካንደበታቸው የሚወጣው ንግግር ቅዱስ ንግግር እንጂ ሐሜት አይደለምና
ከዚህ አንፃር እነሱ አላህ ባሳወቃቸው መሰረት እከሌ ብለው ነጥለው ስሙን ተዓይን አድርገው እንዲህ ነውር አለበት ሳይሆን እንዲህ የሚያደርግን አካል ማድረግ ህክማው ምንድነው ብለው ነው የጠየቁት ሐሜት የሚባለው ስያሜ የለም ማለት ነው والله اعلم ابو حلاوي مايك لانت مايك فري جزاك الله خير يا أبا حيدر እንግዲህ አላሁ ተዓላ አደምን ሊፈጥር ሲል ለመላእክቶች ሲገልጽላቸው ያሉትን ሰምተናል ስለ አላህም ታላቅነት የአላህ ክብር እንዳይነካ ሁልጊዜም አላህ የተቀደሰና የጸዳ እንዲሆን በፍጥሮቹም ቢሆኑ እሱን ሁሉ የሚቀድሱት የሆኑ ዘንድ ያንን ስለሚመኙ ከመልካምነት የመነጨ ሊያጠፉ የሚችሉ ምድርን ሊያበላሹና ደም ሊያፋስሱ የሚችሉ ፍጥሮችን እንዴት ይፈጠራሉ ሁሌም አንተ ጥራት ይገባህና ከምስጋና ጋር ልትቀደስ የሚገባነህ የሚል እንድምታ እንዳለው ወንድም አቡ ሐይደር ገልጾልናል ከዚያ በኋላ አላህ Subhanahu Wa Ta'ala አደምን እንዴት ፈጠረው አደም ከምን ተፈጠረ የሚለውን ነጥብ በመናይበት ጊዜ አላህ Ta'ala አደምን የፈጠረው ከአፈር ነው ይሄ አፈር ምን ያክል ጊዜ ተቦካ ምን ያክል ጊዜ ቆየ የሚለው የተለያየ የሐዲስ ዘገባዎች አሉ እነዚህ ሐዲስ ዘገባዎች በታሪክ ሰዎች የተዘገቡ ናቸው ቢስሚላህ ሙሉ በሙሉ እኮ ገና ሲያስወጣ ይሄን በኒ መስጂድ በቃ ቀደም ያወራናት ነች ያልኩኝ እኔ በቃ خير እስከዛኔ ልቀጥላ እሺ ጀዛከላህ ሰላም አለይኩም ያ ጀማዓ ኢንሻአላህ ልቀጥል ጉዳዩን ይመለሳል ተመልሶ የአደምና ሐዋን እንግዲህ ያፈጣጠር ቅድመ ታሪክ ዝግጅቱን መንገድ ጠረጋው ምን እንደሚመስል አይታችኋል አይደለ መላእክትም የሰጡትን ምላሽ በዚህ በኩል ኢንሻአላህ ሁለተኛው ነጥብ አደምና ሐዋ እንዴት ተፈጠሩ የሚለውን ነው የምናየው አፈጣጠርን በተመለከተ ያው በአጠቃላይ አምላካችን አላህ ብቸኛ ፈጣሪ ነው ከጌታችን ውጪ ሌላ ፈጣሪ የለም ለይሰ ለሁ ሸሪኩን ፊል ኸልቅ በመፍጠር አምላካችን አላህ ተጋሪ የሌለው ጌታ ነው ብቻውን ያለ ፈጣሪ ነው ከጎኑ የነበረ ረዳት ዋና ሰራተኛ አማካሪ የሚባል ነገር እሱ ዘንድ አይሰራም ማለት ነው በራሱ ዕውቀት በራሱ ጥበብ በራሱ ችሎታ ህልውና የሌላቸውን ሁሉ ወደ ህልውናው ዓለም ያመጣ ማተሪያል ሆኑትን ሁሉ ማተሪያ ያደረገ ብቻውን አላህ ነው وهو الواحد القهار አንዱና አሸናፊ አላህ ብቻ ነውና ማለት ነው ወደ ሰው ልጆች ስንመጣ ግን የሰው ልጆች ከሌሎች ፍጡራኖች ለየት ባለ መልኩ ለትልቅ ዓላማ ለዒባዳ ነው የተፈጠርነው ስለዚህም እኛ ሰዎችን ጌታችን አምላካችን አላህ የችሎታው መገለጫ አድርጎ አይነት መንገድ እንደፈጠረን ሁላችንም እናምናለን ከነዚህ አራት መንገዶች ሁለቱን ነው ለዛሬ የምንመለከተው ያለ ወንድ ያለ ሴት የተፈጠረው አባታችን አደም ከወንድ ብቻ ያለ ሴት የተፈጠረችው እናታችን ሐዋ ማለት ነው ወደ አደም ስንመጣ አንደኛ አደም አለይሂ ሰላም ሲፈጠር የመጀመሪያው ደረጃ አፈር ነበር المرحله الترابيه የአፈርነት ደረጃ ነው የመጀመሪያው ስቴፕ ይህን በተመለከተ ያው ዲናችን የሚያስተምረንን እናያለን لقد كان اساس تكوين ادم عليه السلام ومصدر نشأته انما هو التراب አባታችን አደም عليه السلام የፍጥረቱ ጅማሬ አካሄዱና አሰራሩ አፈር ነበር
فحين تعلقت إرادة الله جل جلاله في خلق آدم أملاكاتنا الله آدم عليه السلام لمفتر بفلق جزيه أمر الملائكة أن يجمعوا ترابا من أنحاء الأرض ከምድር ላይ የአፈር አይነቶችን እንዲሰበስቡ አዘዛቸው መላእክትን ማለት ነው ومن الوان التربيه العديده ከተለያዩ አይነት የምድር ከለሮች እንዲሰበስቡ አዘዛቸው فجمعوا የምድር አፈር አይነቶችን ሰበሰቡ فكان هذا التراب هو الاساس في تكوين آدم عليه السلام እነዚህ የምድር አፈር አይነቶች ለአደም አለይሂ ሰላም አፈጣጠር ቤዝመንት ጣሉ ማለት ነው መሰረት ሆኑ ومما يدل عليه قوله تعالى ይሄንን ከሚያመላክቱ ነገሮች አደም ከአፈር መፈጠሩን ከሚገልጹ ጠቋሚ ቁርአናዊ ማረጋገጫዎች መካከል በሱረቱ ሩም ቁጥር 20 ላይ ያለው ነው ጌታችን በሱረቱ ሩም ምዕራፍ 30 ቁጥር 20 ላይ ومن آياته ከምልክቶቹ ከተአምራቱ መካከል ይላል የአምላክነት መገለጫው የህልውናው ማረጋገጫ ከሆኑት መካከል አን خلقكم من تراب ይላል እናንተን ከአፈር መፍጠሩ ነው ይላል ለኛ መሰረት የሆነው አባታችን አደም ነውና ስለሱ ነው የሚነግረን እኛ የሱ ዘር የሱ ልጆች ስለሆነን ኦሬዲ እኛም ከአፈር ተፈጥረናል የሚለውን ነው የሚያሳየው አን خلقكم من تراب ከአፈር መፍጠሩና ثم اذا انتم بشر تنتشرون ከዛም ሰው ሆናችሁ በመድር ላይ መበታተናችሁ ነው ይላል በርግጥ አይገርምም አፈር ቆሞ ሲሄድ ሰው ይመስላል ይባላል አንዳንድ ጊዜ ይሄው አፈር ቆሞ ሰው ሆኖ እየሄደ ነው አፈር ነው እንግዲህ ዛሬ በሁለት እግሩ የሚሄደው በአይኑ የሚያየው በአንደበቱ የሚናገር የተለያዩ የስሜት ህዋሳት ያለው ፍጡር አፈር ነው አፈር ቆሞ ሲሄድ ሰው ይመስላል ይሄ ጅማሬያችን ነው አፈር ነን ከዛስ ይሄ አፈር ውሃ ሲገባበት ወደ ጭቃነት ይቀየራል አልመርሐለቱ ጤንያ ወደ ጭቃነት ደረጃ እንደተቀየረ ቁርአን ይነግረናል ጭቃ ማለት ምንጊዜም ከውሃ የተደባለቀ አፈር ማለት ነው ቁርአን ይህንን ሐሳብ በሱረቱ ሰጅዳ 32ኛው ምዕራፍ ቁጥር 7 ላይ ይገልጸዋል ሱረቱ ሰጅዳ 32ኛው ምዕራፍ ቁጥር 7 ላይ الذي احسن كل شيء خلقه الله ማለት የፈጠረውን ሁሉ ያሳመረ ጌታ ነው وبدأ خلق الانسان من طين የሰውን አፈጣጠር ደግሞ ከጭቃ የጀመረ ነው በማለት አባታችን አደም ከጭቃ መፈጠሩን ይገልጽ ይሄ ጭቃ እንግዲህ ያው ኦሬዲ የሚጣበቅ ማለት ነው በሌላ ቦታ የሚጣበቅ ብሎ ይገልጸዋል አንድ ጭቃ እስኪደርቅ ድረስ ቢተው ከለሩ ጥቁር ይሆናል ጠረኑ ደግሞ የሚገማ ነው አይደል የሚሆነው ጠረኑ ጥቁር ጠረኑ ይገማል ከለሩ ይጠቁራል ስለዚህ ሌላ ቦታ ቁርአን ምን ብሎ ይገልጸዋል ሐመኢም መስኑን የሚገማ የሆነ ጥቁር ጭቃ ብሎ ቁርአናችን ይገልጸዋል ስለ ባህሪው ሲናገር ይህንን ከጌታችን ቃል ሱረቱል ሂጅር ላይ ማግኘት እንችላለን በምዕራፍ 15 በሱረቱል ሂጅር ቁጥር 26 ላይ ወለቀድ خلقنا الانسان በርግጥም ሰውን ፈጠር ነው من صلصال من حمأ مسنون የሚቅጨለጨል ከሆነ የሚገማ ጥቁር ጭቃ በርግጥ ፈጠር ነው ይላል حمأ ማለት አጥኑል አስወድ ማለት ነው ጥቁር ጭቃ المسنون المنتن المتغير የተቀየረ የሚገማ የሚሸት ማለት ነው ይሄ መሰረታችን ነው ማለት ነው ሰው ምን ያኮራዋል ምን ያንጠባረረዋል ሲፈጠር ከሚገማ ጥቁር ጭቃ ወይንም ደግሞ ከሚገማ መንይ ስፐርም ነው የተፈጠረው ሲሞት የሚገማ ሬሳ ይሆናል ሽታው በሰላም የማያስቀምጥ በፍጥረቱና በሞቱ መሃል ደግሞ ሁሉ ጊዜ በህይወት እስካለበት ጊዜ ድረስ የሚገማና የሚሸት ነገር በሆዱ ተሸክሞ ይዞራል ከነዚህ ከሶስት ጠረኖች መዝለል የማይችል ፍጡር
እንዴት በጌታው ይኮራል ነው እንዲህ ተፈጥራችሁ ሳለ በፈጠራችሁ አምላክ በአላህ ላይ የምትኮሩት ምን አላችሁ ነው ማለኩም ላ ተርጁነ ሊላሂ ወቃራ ወቀድ ኸለቀኩም አጥዋራ ኑህ አለይሂ ሰላም ሲናገር እናንተ ለአላህ ክብርን የማትሹት ደግሞ ምን አላችሁ በልዩ ልዩ ሁኔታዎች ውስጥ ሆናችሁ አላህ ፈጥሯችሁ እያለ ይላል እና በዚህ መልክ ቁርአን ይገልጸዋል ያ ጭቃ ደግሞ ያው በደንብ ከደረቀ በኋላ ልክ ከአንድ ነገር ጋር ሲጋጭ ድምጽ እንደሚሰጥ ነገር ሰልሷል ብሎ ይገልጸዋል ሰልሷል ማለት ከአንድ ነገር ጋር ሲጋጭ ሲል የሚለውን ድምጽ የሚሰጥ ማለት ነው ከኔ ጋር ናቸው አይደል ሱረቱ الرحمن ምዕራፍ 55 ቁጥር 14 እስከ 15 ይናገራል በሱረቱ الرحمن ምዕራፍ 55 ቁጥር 14 እስከ 15 خلق الانسان من صلصال كالفخار ሰውንም እንደ ሸክላ ከሚገማ ጥቁር ጭቃ ፈጠረው ደረቅ ጭቃ ነው የተፈጠረው وخلق الجان من مارج من نار የጅኖች አባት የሆነውንም ከእሳት ነበልባል ፈጠረው በማለት አደም አለይሂ ሰላም በእንደዚህ አይነት ላይፍ ሳይክል ያለፈው መሆኑን ይገልጻል ከዛ በኋላ ነው አምላካችን አላህ በቅዱስ አንቀጹ فاذا سويته ይሄን ፍጥረት ባስተካከልኩትና ወነፈኽቱ فيه من روحي በውስጡም ከመንፈሴ ከሩሄ እፍ ባልኩበት ጊዜ በነፋሁበት ጊዜ ህይወት ያለው ሰው ሆነ فقعوا له ساجدين መላእክትን በተቀላላ ለርሱ ሰጋጆቹ ናችሁ ውደቁ በማለት አዘዝኩ ይላል አደም አለይሂ ሰላም ተቀለል ባለ መልኩ ፍጥረቱ ይህንን ይመስላል ወደ እናታችን ወደ ሐዋ አለይሃ ሰላም ከመምጣታችን በፊት አደም ቁመቱ ምን ያህል ነበር የሚለውን ደግሞ ማየቱ ሊጠቅም ይችላል አደም አለይሂ ሰላም አምላካችን አላህ ሲፈጥረው ቁመቱ 60 ዚራዕ 60 ክንድ ነበር 60 ክንድ ነበር ይሄ ሲባል ግን 60 ክንድ በማን ነው መለኪያው ተብሎ በራሱ በአደም እንዳትለኩት በአደም ከለካችሁት እጁ በጣም ያጥርባችኋል የክንዱን 60 እጥፍ ነው የሚባል ከሆነ እጁ አነስተኛ ይሆንባችኋል ይሄ የሚለካው ሐዲሱ በተነገረው በራሳቸው በነቢያችን አለይሂ ሰላቱ ወሰላም ክርን ወይም በዘመኑ በነበረ ሰው ነው በራሱ ክንድ አይለካም አጠቃላይ ቁመቱ 60 ክንድ ነበረ ነው ጎኑ 14 ክንድ ነው የሚልም ሐዲስ አግኝቻለሁ صحيح ይሁን ضعيف والله اعلم 14 ክንድ ማለት 7 ሜትር ማለት ነው እንግዲህ 7 ሜትር እና 7 እስቲ ይሄን ማጣራት ፈልጋለሁ 7 ሜትር ሲባል አሁን አንድ እኔ እንኳን አሁን ቁጭ ያልኩበት ክፍል አንዱ ረጅሙ ጎኑ 6 ሜትር ነው እና የአደም ሆድ ይሄን ያክላል ወይ ብዬ ኢማጂን አረጋለሁ ግን ምን አለ መሰላችሁ ምላሹ ዛሬ ላይ ሆኜ ነው ይሄንን እንግዲህ ማስበው ከብዙ ሺህ አመታት በፊት የነበረ ሰው ግን ምን ይመስል ነበር የእድሜም ጉዳይ እኮ እንደዛ ነው እውነት ዛሬ ላይ አንድ ሰው ኖሮ ይሄ ሰው 900 አመቱ ነው ቢባል እድሜው how can understand it በምን መልክ ነው አንደርስታንድ የምናደርገው የ900 አመት ሰው ነው ቢባል ዛሬ ላለን ሰዎች የሰውነት ሁኔታም እንደዛው እየቀነሰ መምጣቱን ነው ለምሳሌ ሂስትሪ ላይ ስንማር ኒያንደርታል በሚል ስያሜ የሚጠሩ የሰው ዘሮች በወቅቱ ስጋን ሲመገቡ እንዴት ነው ከእንስሳት ካውሬ ጋር እየታገሩ በእጃቸው ይገነጣጥሉ ነበር ነው አይደል የሚባለው እና እስኪ ዛሬ ማን ነው ታይሰን ነው ወይስ ቢግ ዳዲ ነው ማን ነው እስቲ አውሬዎችን መገነጣጠል የሚችለው በእጁ ያ አይነት ትውልድ ከነበረ በወቅቱ የነበረው ዛሬ ያንን የሚሰራ ምን አይነት ሰው አለ ከዚህ አንፃር ሲታይ የቁመቱና የስፋቱም ጎን ዛሬ ካለው አንፃር ሊከብደን ይችል ይሆናል በዘመኑ ላለው ሰው ግን ምንም ማለት አይሆንም ስለዚህ ቁመቱ 60 ሜትር ነበረ ነው አደም አለይሂ ሰላም ጊዜው ይሄን ያህል ነው ተብሎ አልተነገረንም እንግዲህ ከብዙ ሺህ አመታት በፊት መሆኑን ነው ናዚረኛ የምናውቀው እንጂ አደም ከተፈጠረ ጀምሮ ክርስትና እንደሚያስተምረው 7500 ነው ወይ እንደዚህ ተብሎ የተገደበ ነገር የለም ከብዙ ሺህ አመታት በፊት መሆኑን ነው የምናውቀው
ያ ግን እስከ ዘመናችን በስሌት ቢለካ ስፔሲፋይድ በሆነ መልኩ ምን ያህል ጊዜ ይሆናል የሚለውን والله تعالى اعلم አላህ ራሱ ነው የሚያውቀው እናታችን ሐዋስ ከምን ተፈጠረች ወደሚለው ስንመጣ ደግሞ ቅድም እንዳልኳችሁ ከአደም ከአባታችን ከጎና አጥንቱ ተፈጥራለች ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحده ያ ከአንዲት ነፍስ ሁላችሁንም የፈጠረ ያስገኘ የሆነውን ጌታችሁን አላህን ፍሩ ተጠንቀቁ ነው የሚለው وخلق منها زوجها እንደዚሁም ደግሞ ከዛች አንድ ነፍስ መቆናጆ የምትሆን ሚስትኑንም የፈጠረ አላህን ፍሩ ይላል ሐዋ የተፈጠረችው ከአደም የጎን አጥንት ነበር ነብያችን ሰለላሁ ዐለይሂ ወሰለም استوصوا بالنساء خيرا ብለዋል አደራ በሴቶች በሚስቶቻችሁ መልካምን ነገር አደራ فإنهن خلقن من الضلع ብለዋል እነሱ የተፈጠሩት ከዛ ከጎኑ አጥንት ነው ጠመም ካለው ከጎን አጥንት ተፈጥረዋል አቃናዋለሁ ብለህ በጉልበት ብትሞክር ተሰብረዋለህ አሉ ከተውከው ደግሞ እንደተጣመመ ይቀራል ስለዚህ ቀስ እያላችሁ አስተካክሉ ነው የተባለው አደም እድሜው ስንት ነበር ላልከው 1000 ነበር የሚል ሐዲስ አለ የአደም አለይሂ ሰላም እድሜ 1000 ነበር ያው ኋላ ላይ በዘሮቹ ላይ አንድ ሰው አሳየው ያ ሰው መልኩ በጣም ያምራል ልጁ ዳውድ አለይሂ ሰላም ይባላል ጌታዬ ሆይ ስንት አመቱ ነው የሚኖረው ሲል 60 አመት አለው እንግዲህ ሐዲሱ ሰሂህ ከሆነ ኢንሻአላህ አሊሞችን እንጠይቃለን ዳውድ እኔ ያለ 60 አመት ነው ሲለው ረቢ ጌታዬ ሆይ 100 ሙላለት አለው ላ ታንታ 40 ተቀንሶ ካልሆነ በስተቀር አይሞላም አደም ሰጥቻለሁ አለ 40 አመት መላእክት ምስክር ሆኑ ከዛም አደም 960 አመት ሲሞላው ሩሁ ሊወሰድ መላእክት መጡ ኖ ከእድሜ 40 ይቀረኛል አለ ለልጅህ ለዳውድ ሰጥተሃል ሲባል አልሰጠሁም አለ የሰው ልጅ ክህደት ይሄን ይመስላል በማለት በሐዲስ ተነገረን ግን እስቲ ኢንሻአላህ ትንሽ ማጣራት ያለብን ሐዲሱ ሰሂህ ነው ወይስ አይደለም የሚለውን ሪዋያ ነው በዛ ነው 960 የተባለው ኦኬ የአደምና ሐዋን አፈጣጠር እንግዲህ በዚህ መልኩ ተረዳን ማለት ነው አብሽሩ ያ ጀማዓ እንዳይደብራችሁ እንግዲህ ኡስታዝ አቡ ሐላዊ እስኪመጣ ድረስ ነው ከዛ አስቀጥሎ ምን ተከሰተ ሲባል ደግሞ ጀነት የመግባትን ታሪክ እናገኛለን ማለት ነው ከተፈጠሩ በኋላ ጀነት የመግባታቸውን ታሪክ እናገኛለን ሱረቱል በቀራ ላይ ሱረቱል በቀራ ምዕራፍ 2 ቁጥር 35 ላይ ምን ይላል وقلنا يا آدم اسكن أنت وزوجك الجنة آدم هوي أنت كمستህ ጋራ በጀነት ተቀመጡ وكلا منها رغدا ከሷም በሰፊው ተመገቡ ይላል ከሷም በሰፊው ተመገቡ حيث شئتما በፈለጋችሁ ስፍራ ولا تقربا هذه الشجرة ይህችን ዛፍ አትቅረቧት فتكونا من الظالمين ራሳችሁን ከበደሉት ሰዎች ትሆናላችሁ በማለት ለአደምና ሐዋ ጌታችን ይሄን ትእዛዝ ሰጣቸውና በጀነት አስቀመጣቸው ማለት ነው እንግዲህ ከመጽሐፍ ቅዱስ ጋር ተመሳሳይነት ያላቸው ታሪኮች አሉ እዚህ ጋር ግን ትንሽ ከባይብል ለየት የሚል አቋም አለው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ምንድነው የሚለው እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ይላል
በገነት ካለው ዛፍ ሁሉ ትበላለህ ነገር ግን መልካሙን ከክፉ ከሚያስታውቀው ዛፍ አትብላ ከርሱ በበላህ ቀን ሞትን ትሞታለህና የሚል ነገር እናገኛለን እዚህ ጋር ሁለት ልዩነቶች ነው የምናገኘው አንደኛው ልዩነት ትእዛዙ የተሰጠው ለማን ነው የሚለው ላይ ነው መጽሐፍ ቅዱስ የሚነግረን ለአደም ብቻ እንደሆነ ነው በገነት ካለው ዛፍ ትበላለህ በገነት መካከል ካለው ዛፍ አትብላ ከርሱ በበላህ ቀን ሞትን ትሞታለህ ይላል ትእዛዙ ለማን ተሰጠ ለአባታችን ለአደም አለይሂ ሰላም ብቻ ነው የተሰጠው ኦሬዲ ሐዋ የለችም እንዴት ነው ታዲያ ከአመጽ በኋላ ቅጣቱ እሷንስ ይመለከታታል ማለት ነው አንድ ሰው የሚቀጣው በደረሰው መረጃ ነው አይደለም መረጃ ያልደረሰው አካል ምንም መረጃው እንኳን ቢኖርም ያልደረሰው ከሆነ ግለሰቡ አይጠየቅም ቁርአን በራሱ መረጃ ነው በዚህ ኡማ ላይ አላህ ማስረጃውን አቁሟል ግን የቁርአን መረጃነት ያልደረሰው አካልስ ቢባል በሱረቱ አልኢስራ ቁጥር 15 ምዕራፍ 17 ቁጥር 15 ላይ ወማ ኩና ሙዓዚቢና ሐታ ነብዓث ረሱላ መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም ይላል ጌታችን ታዲያ እንዴት ነው እዚህ ጋር ትእዛዙ ለአደም ብቻ ከመጣ እሷ ቅጠሉን በመብላቷ ተጠያቂ የሚያደርጋት ምን ምክንያት ይኖራል ቁርአን የሚያስተምረን እዚህ ጋር አየቱ ላይ ያየነው ወላ ተቀረባ هذه الشجرة የሚለውን ነው ይህችን ዛፍ አትቅረቡ የሚል ነው አጋፔ ወገናችን ሪድ ኢት 18 ይላል ቨርስ 18 አው አጋፔ ቨርስ 18 ይበልጥ እሷ እንዳልነበረች የሚጠቁም አንቀጽ ነው ይሄ ትእዛዝ ለአደም ሲሰጥ በወቅቱ አለመኖሯን ከሚደግፉ ማረጋገጫዎች አንዱ ቀጥሎ ያለው 18ኛው ነው እዛ ጥቅስ ላይ ምን ይላል እግዚአብሔር አምላክም እንዲህ አለ ሰው ብቻውን ይኖር ዘንድ መልካም አይደለም ማለት አደም ብቻውን ነበር ማለት ነው ይሄን ትእዛዝ ሲቀበል ከጎኑ ሌላ አካል አልነበረም ብቻውን ይኖር ዘንድ መልካም አይደለም ረዳት የምትሆን አጋር እንፍጠርለት ይልና በተኛበት አጥንትን ወስዶ ሴት አድርጎ ይሰራና መጥቶ አጠገቡ ያስተኛታል ማለት ነው ስለዚህ ጥቅሱ ምን ያሳየናል ቁጥር 17 ላይ አባታችን አደም የአላህ ሰላም በሱ ላይ ይሁን ይሄ ትእዛዝ ሲመጣለት እሷ አልነበረችም አንደኛ ጥያቄ ይሄ ይሆናል ማለት ነው አጋፔ እጅህን አውርድ ትምርት ከጨረስኩ በኋላ ነው ውይይት የሚሆነው ሌላው ሁለተኛው ልዩነት ደግሞ ምንድነው የአላህን ትእዛዝ መተላለፍ ከዚህ ቅጠል መብላት የሚያስከትለው ፍርድ ምንድነው የሚለው ደግሞ ቁርአንና ባይብል የተለያዩበት ነጥብ ነው ባይብሉ ላይ ከርሱ በበላህ ቀን ሞትን ትሞታለህ ነው ያለው ቁርአን የሚያስተምረው ደግሞ ፈተኩና ሚነ الظالمين ራሳቸውን ከበደሉ ሰዎች ትሆናላችሁ ይላል ራስን መበደል በደለኛ መሆን እዚህ ጋር ደግሞ ሞት በጣም ይገርማችኋል ያ ጀማዓ በተለይ በዚህ ሞት ላይ ለነግራችሁ የምፈልገው ነገር አለ ከክርስቲያን ወገኖቻችን ጋር ውይይት በመናደርግበት ጊዜ ምን እንደነው ዘፍጥረት 5:5 ላይ አዳም የኖረው በዚህ ምድር ላይ 935 ነው ይለናል አመት ነው እንዴት ነው እግዚአብሔር ሞትን ትሞታለህ በበላህ ቀን ካለው ለምን በዛ ቀን አልሞተም ስንላቸው አልገባችሁም እኮ ሞትን ትሞታለህ ያለው ስጋዊ ሞት አይደለም ይሉሃል ታዲያ ከእግዚአብሔር መለየት ራሱ ሞት ስለሆነ አዳም የሞተው በመንፈሱ ነው ከእግዚአብሔር ጋር የነበረውን ህብረት አጣ በመንፈሱ ሟች ሆነ ይሉናል ጥሩ ክርክር አንፈልግም እንቀበለው spiritual days ዲን الاسلامም በሰፊው አስተምሮናል ነቢያችን አለይሂ ሰላቱ ወሰለም مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت
ጌታውን የሚያወሳ ሁሌም በልቡ የሚያስታውስ ሰውና ጌታውን የረሳ የማያስታውስ ሰው ምሳሌው እንደ ሞተና በህይወት እንዳለ ነው አሉ። ስለዚህ ህያውነት በስጋ ብቻ ለመሆኑን ይህ ቅዱስ አንቀጽ ስላስተማረን እንቀበል። ጥሩ ከእግዚአብሔር መለየት ነው። እንግዲያውስ እንደዛ ከሆነ ትላላችሁ። ተመልሰው እንዴት እንደሚመለሱበት ወደዛው ነጥብ እዩ። ዛሬ የሰው ልጅ የሚሞተው ስጋዊ ሞት ከምን የመጣ ነው ስትሏቸው በአዳም አለመታዘዝ ምክንያት ይሏቸዋል። አሁን አስተውሉ እዚህ ጋር ምን ነው የአዳም አለመታዘዝ እኮ ያመጣው ከእግዚአብሔር መለየትን እንጂ ምድር ላይ ከኖሩ በኋላ በስጋ መሞትን አይደለም። ቅድም የስጋ ሞት አይደለም ከእግዚአብሔር መለየት ነው ብላችሁናል ነበር። አሁን እኛ የሰው ልጆች ለምንድነው እምንሞተው ስንላችሁ ደግሞ ስጋዊ ሞቱን ማለት ነው የአዳም አለመታዘዝ ያመጣብን ነው ትሉናላችሁ። የቱን ነው እሺ የምትመርጡልን? ተመለሳችሁበት እኮ ምንላቸው እዚህ ጋር እኮ ነው። አሁን አንድ ያደርጉታል ይጨፈልቁትና በመንፈስም በስጋም በስጋ ከሆነ በበላህ ቀን ነው የተባለው። በበላህ ቀን ሞትን ትሞታለህ ስለተባለ አደም መቼ በበላ ቀን ስጋዊ ሞት ሞተ? በበላ ቀን ስጋዊ ሞት አልሞተም። 930 ዓመት ኖረ። ስለዚህ እንዴት አድርጎ ማስማማት ይቻላል? ዊዝ ኤቪደንስ ነው። የግል አንደርስታንድ ወይም የግል ኢንተርፕሪቴሽን ሳይሆን ከማስረጃ ጋር እንዴት ማጣጣም ይችላል? እና በበላ ቀን መንፈሳዊ ሞት ሞተ፣ ሌላ ጊዜ ግን የስጋ ሞት ሞተ። ሌላ ጊዜ የሞተው የስጋ ሞት የኃጢአት ውጤት ከሆነ ኃጢአቱ የሚያስከትለው በበላበት ቀን ነው የተባለው። በበላበት ቀን አንዱን በበላህበት ቀን ሌላኛውን ደግሞ ትንሽ ቆይተህ የሚል ክፍያ ባይብል ውስጥ የለም። ከሌለ ትርጉሙ የግላችን ይሆናል ማለት ነው። የግል ትርጉም ደግሞ ያው መቼም ሁለት እርምጃ አያስኬድም እና ኢንሻአላህ በኋላ በተለይ ነጥቡን ከጨረስኩት በኋላ ፍሪ ዲስከሽን ስለሆነ በሰፊው እንወያይበታለን። ቁርአናችን ግን ፈተኩና ሚን الظالمين ራሳቸውን ከበደሉት ትሆናላችሁ ብሏል። ያ ነው ኢስላም የሚያስተምረው እውነታ ማለት ነው። ለዚህ ጥፋታቸው ምክንያቱስ ምን ነበረ ወደሚለው እንግባ። ደግሞ ቀጣይ ነጥብ አራተኛው ነጥባችን እንደዚህ አትብሉ የተባሉትን ነገር ለመብላት ምንድነው ጥፋታቸው? ማን ነው ያሳሳታቸው ወደሚለው ስንሄድ ጌታችን ቁጥር 36 እዛው ሱረቱል በቀራ ላይ ምን ይላል? فأزلهما الشيطان ሰይጣንም ማሳሳታቸው ይላል አንጋለጣቸው። فأخرجهما مما كانا فيه ከነበሩበትም ድሎት እንዲወጡ ምክንያት ሆናቸው። በዚህ ምክንያት ነው ጥፋቱ። ይህንን በሌላ ቦታ ደግሞ ዘርዘር ባለ መልኩ ይገልጽልናል። ወደ ሱረቱል አዕራፍ እንሂድ። ሱረቱል አዕራፍ ቁጥር 20 እስከ 22 ቁጥር 20 እስከ 22 ምን ይላል? فوسوس لهما الشيطان ሰይጣንም ለነሱ ጎተጎታቸው ليبدي لهما ما وري عنهما من سوآتهما ከነሱ የተሸሸገውን ሐፍረተ ገላቸውን ሊገልጽባቸው በድብቅ ንግግር ጎተጎታቸው። ምን አላቸው? وقال ما نهاكما ربكما عن هذه الشجرة ጌታችሁ እኮ ከዚህች ዛፍ አልከለከላችሁም ኢላ አን ተኩና መለከይን መልአኮች እንዳትሆኑ ብሎ እንጂ አው ተኩና ሚነል ኻሊዲን ወይንም ከዘላለም ዘውታሪዎች እንዳትሆኑ ብሎ እንጂ አልከለከላችሁም። ይሄንን ከበላችሁ እንደ መላእክት ትሆናላችሁ፣ ዘላለም ከሚዘወትሩትም ሕያዋን ትሆናላችሁ አላቸው። ከዛ በኋላስ ወቃሰመሁማ ማለላቸው ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ ከሚመክሯችሁ ነኝ በማለት ማለላቸው። ፈደላሁማ ቢጉሩር በማታለልም አዋረዳቸው። ፈለማ ذاق الشجرة ከዛፊቷም በቀመሱ ጊዜ ይላል በደት ለሁማ ሰውአቱሁማ ሐፍረተ ገላቸው ለሁለቱ ተገለጸች።
وطفقا يخصفان عليهما من ورق الجنة كجنة قطلن بموسد እላያቸው ላይ ይደርሱ ጀመር وناداهما ربهما ጌታቸውም ጠራቸው ألم أنهاكما عن تلكما الشجرة እኔ ከዚህች ዛፍ አልከለከልኳችሁም ነበር وأقول لكما إن الشيطان لكما عدو مبين ሰይጣን ለእናንተ ግልጽ ጠላት ነው ብዬስ አልነገርኳችሁምን አላቸው ይላል በዚህ መልኩ ነው እንግዲህ የሸይጣን ጠላትነት ለሰው ልጅ የተገለጸው ማለት ነው ኡስታዝ አቡ ሐላዊ አሁን የገባ መሰለኝ በዚህ ጎን ባይብሉ ላይ ያለውን ልጥቀሰውና ከዛ ቀጣዩን ነጥብ ኡስታዝ አቡ ሐላዊ እንዲያብራራው ማይክ ለቃለው ወደ መጽሐፍ ቅዱስ ደግሞ ስንሄድ እዚህ ጋር የምናገኘው ያው አጠቃላይ ሐሳቡ ከቁርአኑ ጋር የተስማማ ቢሆንም አንዳንድ የቅርጽ ልዩነቶች አሉት ዘፍጥረት ምዕራፍ 3 ላይ ነው ታሪኩ ያለው ከቁጥር 1 ጀምሮ ኡማይደር አንዴ ባይብል አምጪልኝ አጠር ያለውን ብቻ እሺ እና ኦሪት ዘፍጥረት ምዕራፍ 3 ስለ ኢሳ ሰብር ጀመል ዛሬ ስለ አደምና ሐዋ ማስተማር ነው የፈለኩት ስለ ኢየሱስ አላህ ከፈቀደ ሌላ ቀን ኢንሻአላህ ምን ይላል ምዕራፍ 3 ላይ ከቁጥር 1 ጀምሮ ብንከተል እባብም ይላል ገና ሲጀምር እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል ከምድር አውሬዎች ሁሉ ፍጹም ተንኮለኛ ማን ነው እባብ ነው ሴቲቱንም ይላል ማን እባብ በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት ይላል እዚህ ጋር ክርስቲያን ወገኖቻችን ምንድነው የሚናገሩት ሰይጣን በእባቡ ውስጥ በማደር ነው ያሳሳታቸው ይላሉ እባቡን ተጠቀመበት ስለዚህ በእባቡ ላይ በማደር ሴቲቷን ያናግራታል ማለት ነው አሁን ምን አላት በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት ምን አለች ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም እባብም ለሴቲቱ አላት ሞትን አትሞቱም ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ያን ካረጋችሁ ሕያውም ትሆናላችሁ እንደ እግዚአብሔርም ሁሉን ታውቃላችሁ ብሎ ሰይጣን በእባቡ ውስጥ እንደነሱ እምነት ማለት ነው ይሄን ጉትጉታውን ጀመረ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች ከፍሬውም ወሰደችና በላች ለባሏም ደግሞ ሰጠችው እርሱም ከርሷ ጋር በላ የሁለቱም አይኖች ተከፈቱ እነርሱም ራቁታቸውን እንደሆኑ አወቁ የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምጽ ከገነት ውስጥ ሲመላለስ ሰሙ አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል አሁን ጠቅለል ባለ መልኩ ስንመለከተው የአጠቃላይ ሐሳቡ የሚስማማ ነው ከቁርአኑ ጋር ለየት የሚለው የቅርጽ ልዩነት አንድ ሰይጣን በእባብ ውስጥ ገባ የሚለው ነው ሰይጣን በእባብ ውስጥ ገባ የሚለው ነው ሁለተኛ ደግሞ ሰይጣን ያሳሳተው ሔዋንን እንጂ አዳምን እንዳልሆነ መግለጹ ነው ሰይጣን ሔዋንን አሳሳታት ሔዋን በተራዋ ሄዳ ደግሞ ባሏን አሳሳተች ማለት ነው በዚህ ጥቅስ ላይ የምንረዳው ለዚህ ነው ጳውሎስ ለጢሞቴዎስ በላከው መልእክቱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 የተታለለ አዳም አይደለም ሴቲቱ ግን በመተላለፍ ወደቀች በማለት ቀድማ ተሳሳች እሷ እንደሆነች ይናገራል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 80 አሐዱ መጽሐፍ ቅዱስም ላይ በመጽሐፈ መቃብያን ሳልስ ምዕራፍ 3 ቁጥር 6 ምዕራፍ 3 ቁጥር 6 ላይ ምን ይላል እርሷም የበለስ ዛፍ ፍሬውን ከበላች በኋላ መጥታ የእግዚአብሔር ፍጥረቱ መጀመሪያ የሆነውን አዳምን አሳተችው በሱም በዘሮቹም ላይ ሞትን አመጣች ይላል በሷ ሰበብ
ለዚህ ነው በመጽሐፈ ሲራክ 42:13 ላይ ሲራክ 42:13 ከልብስ ብል ይገኛል ኃጢያትም ሁሉ ከሴቶች ይገኛል ይላል። የኃጢያት መንስኤ ሴት ነች ነው እንግዲህ በዚህ ጥቅስ መሰረት ይህንን ሐሳብ ይገልጻል። ይሄን ልዩነት ነው የምንመለከተው። ቁርአን ግን የሚገልጽልን ሰይጣን አደምና ሐዋን ሁለቱንም ማሳሳቱን ነው የሚተርከው። ኦኬ አቡ ሐላዊ ተመልሶ ወጣ እንዴ? ወንድም አቡ ሐላዊ ሩሙ ላይ አለ? ሐቢቢ አቡ ሐላዊ አለ? ያ ኢንሻአላህ አንተ ካለህ እስቲ ቀጣዩንም ነጥብ ማብራራት ከቻልክ አንተ እስክትገባ ብዬ ነው ማይክ ያስኩት። ከዛስ በኋላ ምን ተከሰተ? የአላህን ትእዛዝ ጣሱ። ጥሩ ከመጣሳቸው በኋላ ሪዛልቱ ምን ሆነ? እዛው ቀጠሉ ወይስ ምን ሆኑ የሚል ወይ ከዛ በፊት ቀድመህ ጫፍ ጀምረው የነበረውም ካለ ቀጣዩን ደግሞ ኢንሻአላህ አንተ አብራራው። ማይክ ፍሪ። بسم الله الرحمن الرحيم እንግዲህ አላህ ያስተካክልልን። ምን ላይ እንዳቆምክ እንግዲህ ከመጨረሻ ነው የገባሁት። ቅድም ያው የአደም አፈጣጠርን በተመለከተ የተጠቀሱ ሐዲሶች አሉ። ይህ በዛ መካከል እያወራው እያለ እናንተ አትሰሙኝም፣ እኔ ግን አወራለሁ። አትሰሙኝም አወራለሁ፣ አሁን አትሰሙኝም አወራለሁ። ጨርሻ ላይ ሳይሆን ልም ብሎ ጠፍቷል። በቃ ብቻዬን ነበር ማወራው ብዬ ሐዲሶች እንግዲህ የተለያየ አቡ ሐይደር ጠቅሷቸው ይሆናል። ያው ከአደም አፈጣጠር ጋር መጀመሪያ የሚነሳው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ያወሩት ሐዲስ ኢነላህ خلق آدم من قبضة قبضها من جميع الأرض አላህ አደምን ሲፈጥር ከምድር ከአጠቃላይ ከተለያየ አይነት የምድር አካሎች እንደሆነ ለዚህም ነው فجاء منهم الأبيض والأحمر والأسود ቀይም ነጭም ጥቁርም ያው ከዚህ አኳያ ነው ከአጠቃላይ ከምድር እንደተፈጠረ ከምድር አፈር እንደተፈጠረ ይጠቁማል። ይህ እንግዲህ አደም ከዛ በኋላ ደረጃውን አቡ ሐይደር የጠቀሰው ይመስለኛል። እሱን እንዝለለውና መጨረሻ ላይ አላህ Subhanahu Wa Ta'ala አደምን ከፈጠረ በኋላ ለመላእክቶች እንዲሰግዱ አዘዛቸው። ሁሉም ሰገዱ። ከነሱ መካከል ግን ያልሰገደ አለ ይላል። ማን ነው ያልሰገደው? ኢብሊስ ነው። በጣም የሚገርመው እዚህ ጋር የኢብሊስን ሱረቱል አዕራፍ ላይ አቡ ሐይደር ብሎትም እንደሆነ እንኳን መድገም የሚፈልገው ነገር ምንድነው? ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين. ملائكة بمولو الله تعالى فاسجدوا علىቸው فسجدوا إلا إبليس لم يكن من الساجدين السو كسجاجوች አልነበረም። قال ما منعك لا تسجد إذ أمرتك. الله تعالى سجود እንድታደርግ ሳዝህ ለምንድነው ስጁድ ማታደርገው ሲለው قال انا خير منه ነው መጥቀስ የፈለኩት انا خير منه خلقتني من نار وخلقته من طين እኔ خير منه ከሱ የተሻልኩ ነኝ ከማ ከአደም መሻሉንም ሲጠቅስ ምን አለ خلقتني من نار እኔን ከእሳት ነው የፈጠርከው وخلقته من طين እሱን ደግሞ ከጭቃ ነው የፈጠርከው ስለዚህ እኔ ከጭቃ ከእሳት ስለተፈጠርኩኝ ከሱ የበላይ ነኝ ምን መጣ خير منه እኔ የተሻልኩ ነኝ የሚል ይህ እንግዲህ ምንድነው ኩራቱን ጠቀሰ ማለት ነው። አላሁ ተዓላ ምን አለው قال فاهبط منها فما يكون لك أن تتكبر فيها በፍጹም እዚሁኛው ፊት ለፊት ሆነ ልትኮራ አይገባምና ውረድ ተዋረድ አለው። فاخرج إنك من الصاغرين አንተ የተዋረድ ከሆነ ውጣ ብሎ አባረረው። እንግዲህ ዑለሞች ምን ይላሉ? أول معصية عصيت الأرض لك زي مدر كتفترة يمجمّر وعدم كتفترة معصية
የተፈጠረችው ማዕሲያ ምንድነች? ይቺት አላህ Subhanahu Wa Ta'ala ዘንድ እጅግ የተወገዘ ነው። الكبرياء ردائي ብሏል አላህ Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ ይሄ ኩራት የሚባለው ነገር የኔ ኩታዬ ነው ብሏል። ይሄንን ሊነጥቀኝ የሚፈልግ ሰው ጀሃነም አስገባዋለሁ ብሏል አላህ Ta'ala። ስለዚህ ኩራት የመጀመሪያው አላህ Subhanahu Wa Ta'ala የተወነጀለበት ወንጀል ነው። አንድ ሁለተኛ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው በልብ ውስጥ ሚስቃለ ዘራ የምታክል ኩራት በቀልብ ውስጥ ያለ እንደሆነ ጀነት አይገባም ሲሉ የተናገሩት። ምክንያቱም ኩራት የአላህ ልብስ ነውና። ለዚህ ነው አላህ Subhanahu Wa Ta'ala ኩራቱን አልተቀበለውም በኩራት ሰበብ ስለሆነ አባረረው። ግን የሚደንቀው የስም ዘዴ እጅግ ይገርማል። በኩራት ተባሮ ለአላህ ስጁድ አላደርግም ብሎ ማነው ለአደም ስጁድ አላደርግም ካለ በኋላ አላህ ሲያባረረው አንድ ዘዴ መጠቀም ፈለገ። ምን አለ? ቃለ አንዝርኒ ኢላ የውም ይብዓሱን። እንግዲያውስ እኔ ተባረርያለሁ ጃለው ከዚህ በኋላ እንግዲህ መደረግ ያለበት ነገር ቢኖር ምንድነው? አንዝርኒ አኑረኝ እስቲ አቆየኝ አለ። ኢላ የውም ይብዓሱን እስከሚቀሰቀሱ ቀን ድረስ አኑረኝ አለ። ምንድነው? ኢላ የውም ይብዓሱን እንግዲህ ሰው ሁሉ እስኪያልቅበት እንኳን አላለም እስኪቀሰቀስበት ሞትንም ማምለጥ ፈልጎ ነበር ይባላል በዚህ። ነገር ግን አላህ Ta'ala ምን አለው? قال انك من المنذرين እዚህ ሱረቱል አዕራፍ ላይ انك من المنذرين ነው የሚለው። ሌላ ቦታ ላይ الى يوم وقت معلوم እስከሚታወቀው ወቅት ጊዜ ድረስ አንተ እንዳልከው እስከ ቂያም ቀን ድረስ ሳይሆን የምትኖረው አላህ እስከወሰነልህ ድረስ ትኖራለህ አለ። قال انذرني الى يوم يبعثون قال فانك من المنذرين قال كذا من على ابليس فبما اغويتني እንግዲያውስ كما اغويتني ይላሉ ابن عباس ልክ እንዳጠመምከኝ اي كما اضللتني اي كما اهلكتني እንዳጠፋኸኝ እንደተሳሳትኩና እንደተባረርኩ لاقودن لهم صراطك المستقيم እንግዲያውስ እኔ ተባረርያለሁ አለ። ከዛ በኋላ ይህን ሁሉ መጀመሪያ ያመጣበት ምንድነው ብለናል? አንደኛ ኪብር ነው። ሁለተኛው ምንድነው? ሒስድ ነው። ሒስድ ምቀኝነት። ለምን ለአደም ከጭቃ ተፈጥሮ ይሄን ያክል ስልጣን ተሰጠው? እኔ ከእሳት ተፈጥሬ እንዴት? እንግዲህ በጥቅምና ከጥቅም አኳያ እንኳን ብናየው ጭቃም ብዙ ጥቅም ያለው ነው አፈር። ግን እሱ ሒስድ ገባበት። በምቀኝነቱ የተነሳ ምን አለ? ቢያንስ ማለት የሚገባው ነገር ተባረረ። አላህን ተማጽኖ እንደምንም መመለስ ሲገባው እሱ ግን በዚሁ በጥሜቴ ላይ እቀጥላለሁ እንዳጠመምከኝ አለ። لأقعدن لهم صراطك المستقيم እኔም እንግዲህ ስራዬን መስራት አለብኝና በእነሱ ቀጥተኛ በሆነው መንገድ ላይ እቀመጣለሁ። ቁጭ ብዬ እጠባበቃቸዋለሁ። ኸይር መስራት ሲያስብ ሸር እያመጣሁበት በወንድሙ ላይ መልካም መጠርጠር ጥሩ ምኞት መመኘት ሲገባው እንዲመቀኘው ወንድሙን በመልካም በክብር እንዲያይ ማየት ሲገባው እንዲኮራበት የዚህ አይነት የሰይጣናዊ ተግባሮችን እንዲፈጽሙ እቀመጣለሁ መንገድ ላይ አለ። እንደው መንገድ ላይ ሲቀመጥ እንዴት ሆኖ ነው የሚቀመጠው? ثم لاتينهم እንደው ተቀመጠ ሲባል ሸውደን እንሄዳለን እንኳን የሚል ነገር እንዳይመጣ በዝርዝር አቀማመጡንም ተናገረ። ثم لاتينهم ከዚያም በኋላ አመጣባቸዋለሁ አለ። من بين ايديهم ከፊት ለፊታቸው ومن خلفهم ከኋላቸውም እንደዚሁ وعن ايمانهم ከበስተ ቀኛቸውም وعن شمائلهم ከበስተግራቸውም እመጣለሁ አለ። እንግዲህ ማምለጫ ሊያሳጣ ማለት ነው። እቀመጣለሁ ፊት ለፊታቸው ዋናው ጎዳና ላይ መቀመጥ ብቻ ሳይሆን ከፊትም ከኋላም ከግራም ከቀኝም እነሱን አድናቸዋለሁ ወደ መጥፎ ባህሪ ወደ ኩራት ብሎም ወደ መቀኝነትና አላሁ ተዓላ ወደማይወደው መንገድ በሙላ እየጎተትኳቸው እጓዛለሁ አለ። ከዚያስ ወላ ተጂዱ አክሰረሁም ሻኪሪን ከዚያ በኋላማ እኔ ይህን ሁሉ መንገድ ካጠርኩባቸው
እነርሱ ላንተ አመስጋኝ ሆነው አታገኛቸውም ሲል አላህ ፊት ዛቻውን እንግዲህ ሰነዘረ ማለት ነው። እንግዲህ አላህ ፊት አላህ የተቆጣበት ወደ አላህ ተማጽኖ መመታረቅ ሲገባው እሱ ግን ፉከራና ዛቻ ያዘ ማለት ነው። ለዚህ ነው ዑለሞች ምን ይላሉ ይሄንን አያስ መልክተው ኢብሊስ በተለያየ አቅጣጫ መምጣቱን ስለነገረን ከኢብሊስ የምናመልጥባቸው ታላላቅና ዋና ዋና ሁለት መንገዶችን ግን አልተናገረም ይላሉ። ይህ ምንድነው? አንደኛ ሱጁድ ከስር መጣለው አላለምና ሱጁድ ማብዛት ከሸይጣን ተንኮል እንድንድን ያደርገናል። አንደኛ ሲጠቅሱ ምን አሉ? ነብያችን ሰለላሁ ዐለይሂ ወሰለም አቅረቡ ማ የኩኑ አልአብድ የአላህ ባሪያ ወደ አላህ እጅግ የቀረበና የተጠጋ የሚሆነው ወሁወ ሳጂድ ሱጁድ ላይ በሚሆንበት ጊዜ ነው ብለዋል። ወደ አላህ የሚያቀርበን ነው ማለት ነው። እንደዚሁም ፈአክቲሩ ፊህ ዱዓ ስለዚህም ዱዓ አብዙበት በዚያ በሱጁድ ላይ ዱዓ አብዙ فقمين أن يستجاب لكم يا ارقط نو بارقط دعاችሁ መቅቡል ይሆንላችኋል ብለዋል። ስለዚህ በሱጁድ ወደ አላህ እንቀርባለን ማለት ነው። ሁለተኛ ደግሞ ሱጁድ የሚያደርግ ሰው ምንድነው? የሰው ልጅ የተከበረ አካሉ ማለት ፊቱ ነው፣ ግንባሩ ነው። ያንን የተከበረ ፊቱን ወይም ደግሞ ግንባሩን አዋርዶ ለአላሁ ተዓላ ብቻ ብሎ መሬት ላይ ሲደፋና መሬት ላይ ግንባሩን ሲያነካካ ምን ይፈጸማል ማለት ነው? ኢብሊስ የተባረረው በኩራት ነው። አላሁ ተዓላ ዘንድ ደግሞ ይህ ሰው የማይኮራ መሆኑን የሚገልጽበት ነው፣ ግንባሩን መሬት ላይ ሲደፋ ማለት ነው። ስለዚህ ኢብሊስም እችን ቦታ አልተናገረምና በሱጁድ ከኢብሊስ ተንኮል ማምለጥ እንችላለን ይላሉ ዑለሞች። በሁለተኛ ደረጃ فإنه ኢብሊስ ያልተናገረው አቅጣጫ ምንድነው? ከላይ በኩልም አላለም፣ ከጎን ከግራ ከቀኝ ሲል ከላይ በኩልም አላለምና ሱጁድ ላይ እንደዚሁም ደግሞ እጅ ዘርግቶ ወደ አላህ በመማጸን ዱዓ በማድረግ ማምለጥ ይቻላል። በሁለቱን ነገሮች ላይ በጣም መበራተት እንደሚያስፈልግ ዑለሞች ይጠቁማሉ ማለት ነው። እንግዲህ የኢብሊስ እዚህ ደረጃ መድረስ ዋናው መነሻው ምንድነው? ኩራት በተጨማሪ ደግሞ ሒስድ ነው ማለት ነው። በዚህ የተነሳ አላህ Subhanahu Wa Ta'ala قال اخرج منها مذءوما مدحورا لمن تبعك منهم لأملأن جهنم منكم أجمعين እንግዲያውስ ውጣ ከዚህ ቦታ ራቅ የተረገምክ የተዋረድክና በርካታ እንከኖች ያሉብህ ሆነ ውጣ ብሎ አላሁ ተዓላ አባረረው። ከዚያስ የሱ መባረር ብቻ ምን ሆነ? እሱ ተባሮ ዝም ብሎ እንዲቀመጥ ተደረገ? ላ ለመን ተቢዐከ ሚንሁም አንተንም የተከተሉንም ሰዎች ለአምለአነ ጀሃነምን በእናንተ እሞላታለሁ ሚንኩም አጅማዒን በእናንተ በአጠቃላዩ እሞላለሁ ሲል አላሁ ተዓላ ዛተ ማለት ነው። የሱን ዛቻ በማየት ማለት ነው። ከዚያ በኋላ አደምን በጀነት እንዲቀመጡ እንዲገቡ አደረጋቸው። ያው ቅደም ተከተሉ እንግዲህ ያው አቡ ሀይደር የጠቀሰ ይመስለኛል ጀነት ውስጥ ያለውን ሁኔታ ምን ይመስል ነበር። በጀነት ውስጥ እነሱ ሲቀመጡ ያደረገውን ሁኔታ በሙሉ አቡ ሀይደር ጠቅሶታል። እኔ ፍትሽ አስረዘምኩ መሰለኝ። ምን ነበር የሰጠኝ አቡ ሀይደር? ጠፋኝ። እስቲ መለስ አድርገኝ እስቲ ወደ እንትኑ። ከዚያ በኋላ እሱ ጠላትነት ሁሉ ጊዜ የሚቀጥላል ነውና እስቲ አቡ ሀይደር መለስ አድርግና ወደ ታሪኩ እንመለስ። እኔ ትንሽ ሳታረክብኝ መሰለኝ። ማይክ ፍሪ